ላችሁ የቪዲዮ ላቡዬ ነው the CEO of አቋማ እና ለሌሎችም ያቋማ አመራሮች ይኸውላችሁ ዛሬ ማለት ነው ምንም አይነት ኤክስኪውዝ ነው ማንቀበለው። ዛሬ ጨዋታው ካፍተር ሰዓት በኋላ ነው። ጠበቅ ያለ ቋጠሮ ነው መደረግ ያለበት። እንደ ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። የተንቆላጨጨ ቁልጭጭጭ ያለ ቋጠሮ አንፈልግም። ዛሬ እኔ ስላለኝ ነው በቃ አላረ ኤቨርተን ያስጠለዋል ዛሬ። እናንተ ብቻ ያላሰለሰ ቋጠሮ ይሟሟ ይፈንዳ ይሟሽ የሚባለውን ቋጠሮ እንቋጥራለን። ነገኛ ጌም እስኪደርስ ዛሬ ምን ስራ አለን? ምንም ስራ የለንም። አንዴ ስም ሰጥተውናል አይደል? እንቋጥራለን። የተንቆላጨጨ ቋጠሮ የሚያደርጉ የዩናይትድ ደጋፊዎች እርምጃ ይወሰድባቸው። ከጎናችሁ ያሉትን ይመቻችሁ። አቡዬ ምን እሺ ማች ዴይ ይላል ዘንድሮ እንደማንቼ ደጋፊ ስቃዩ የበዛ የለም። መቤቴን በሳምንት 3 ጨዋታ እየቋጠርን 3 ጨዋታ ወያለው ላይ እንቋጥራለን። ሲቲን እንደ ክለባችን ደግፋለን። እነዚህ መርዝ የበሉ እንዳይበሉ ዋንጫ ለማንቼ እንቋጥራለን። መከራችንን በላን። በዚህ ሳምንት ግን ይቋጫል ነው የምልሽ። ጠቅላላ ሰብሰብ ብለን ነው የምንቋጥረው። በዚህ ሳምንት አርሰናልም ሲቲም በአንድ ሳምንት 3 ጨዋታ ይጫወታሉና የዋንጫውን አንድ ጆሮ የሚይዙበት ሳምንት ይሄ ነው። ሲጀመር አንዱን ጨዋታ እርስ በርስ ነው የሚገናኙት። አርሰናል ከኤቨርተን፣ ከሊቨርኩሰን፣ ሲቲ ከዌስትሃም፣ ከማድሪድ እና ከአርሰናል ነው የሚጫወተው እና ከማድሪድ ኦሬዲ ወደቀ ይመስለኛል ማንቸስተር ሲቲ። ስለዚህ ሁለቱ ጨዋታዎች ላይ መወጠር አለበት ጎብዬ። አርሰናልም ደግሞ ቢያንስ በቃ ወይ ካራባዋን ጣል አድርጎ ወይ ደግሞ ቻምፒየንስ ሊጓን ብቻ አንዱ ላይ ማተኮር አለበት። አንዱን መጣሉ አይቀርም። ስለዚህ ሰብሰብ ብለን ቁጥር ማድረግ ነው። በእርግጠኝነት አርሰናል 3ቱንም ጨዋታ አያሸንፍም። ወይ ካራቦ ይጥላታል፣ ወይ ፕሪሚየር ሊግ ይጥላታል፣ ወይ ቻምፒየንስ ሊግ ይጥላታል። እኔ ግን የምፈልገው ወይ ቻምፒየንስ ሊግ ወይ ፕሪሚየር ሊግ እንዲጥል ነውና የመጨረሻ ሐሳባችንን ሰብሰብ አድርገን እንቋጥር ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር እንዳይረሳ። ይመቻችሁ። እሺ ዛሬ እንደምታውቁት ከዌስትሃም ጌም አለን 5 ሰዓት ላይ ማለት ነው። ለምን እንደሆነ አላውቅም። አርሰናል ከኛ በፊት ሲጫወት እኔ ይደብረኛል። አርሰናል ከኛ በኋላ እንዲጫወት ነው የምፈልገው። ገብቷል አይደለ? ስለዚህ ከዌስትሃም ጋር ይጥላል ብላችሁ የምትጠብቁ ሰዎች አላችሁ። መጣላም ጥልም እሱ ቀልድ ነው። ስለ የሞትና የሽረት ጉዳይ ነው። ገብቷል። ይሄ አቻ እንኳን የማይታሰብ ጨዋታ ስለሆነ ማለት ነው። ባይሆን ከዌስትሃም ይልቅ ኤቨርተንን ፍራ። አቻ እንዳያስወጣው ባይሆን እሱ ላይ ነው ፎከስ ማድረግ ያለብን። የመድፈኛው ቤተሰብ ዛሬ ከኤቨርተን ጋር የምናደርገው ወሳኝ የሞት ሽረት ጨዋታ ላይናፕ እናወጣለን። አርቴታ ስለምንህ ትሰማኛለህ ብዬ ገምታለሁ። አርቴታ ያራዳ ልጅ ነው። እንደተለመደው ከበረኛችን ነው የምንጀምረው። ዳቪድ ራያ ምንም አያሳስብም። ኬፓ ዝም ብለሽ ብቻ ደሞዝሽን መቃም ነው ያለብሽ አንቺ። የኤፍኤ ካፕ እና ካራባኦ ካፕ ሁለቱንም ትበያለሽ አንቺ። ሁለት ዋንጫ ነው የምናካፍላችሁ። ኬፓማ ተከላካይ ላይ ያው ቦሶቹ ጋብሪኤል ባገጩ የመለሰው ኳሳ ጋብሪኤል እና ሰሊባ ይላል። ገባለ ወኔው ጋብሪኤል እና ብሬኑ ሰሊባ እናስገባለን። ከዛ ራይት ባክ ጋር ስንመጣ አረ ቤን ዋይት ከጉዳት ተመለሰሻል እባክህን አርቴታ በእናት እሺ በለኝና ኤቨርተን ሎ ብሎክ ነው የሚያራምድብን። ቤን ዋይትን አስገባው በእናት አታኪንግ እኮ ቤን ዋይት እና እኔ ደፍሬ አርቴታ አታረገውም። ቲምበር ነው የምታስገባው እርግጠኛ ነኝ። ግን ቤን ዋይት ብለን እንገባለን። እዚህ ጋር ነው ቤኒ ብላንኮ አንቺ ናፍቀሽናል በእናትሽ ካታክሽ ጋር በግራ በኩል ደግሞ ካላፊዮሪ ቀላል ጉዳት ነው ተብሎ ተመልሶ የሆነ ሰውዬ ፒየሮ ኢንካፔ እናስገባለን። ሉዊስ ኬሊ ደግሞ ስትቺ ነው የምትጮሹ ሳትቺ መነጫነጫ አያስፈልግም። ወደ ኤቨርተን ልክሻለን ወደ ዛሬ ወደ መለጠፈው ቡድን ፒየሮ ኢንካፔ እናስገባለን። መሃል ላይ ስመጣ ድክም ያለው ማርቲን ዙቢሜንዲ አንተ የደከምክ ሰውዬ ወይኔ እንዳታቃጥለን ነው ማለት ሙሉ ኤነርጂ ይዘህ ትመጣለህ ብለን እንገምታለን። ማርቲን ዙቢሜንዲ እና ዴክለን ራይስ እናደርጋለን። አርቴታ ብትሰማኝ ፈርስት ሃፍ ቢያንስ በ2-10 ቁጥር ብትገባ ደስ ይለኛል፣ ግን አትሰማኝም። ስለዛ ማርቲን ዙቢሜንዲ እና ዴክለን ራይስ እናስገባለን። 10 ቁጥር ላይ ስንመጣ አሁንም እዚህ ጋር ኤዜን ተጠቅመን በዚህ በኩል ማርቲኔሊ በዚህ በኩል ሳካ ወይ ማዱዌኬ መሃል ላይ ዮከሬዝ ይሄ አታክ እየሰራ አይደለም። ሞር ሪኢንፎርስመንት ያስፈልገዋል። ገባርለ ስለዛ እዚች ጋር ካይ ሃቨርስ ተመልሷላ። ካይ ሃቨርስን ታስገባልኛል። ሌፍት ዊንግ ላይ ኤዜን እባክህን አስቶን ቪላ ላይ ጥፋት ስላጠፋ ብቻ የሁላ ዋጋ ታስከፍለው። ተፈጥሮዊ ከሌፍት ሚነሳ 10 ቁጥር ነው አይደለ? ሂንካፔ ይሮጥለታል በዚህ ጋር ሳይንሸራተት። በቃ አንተ ጫማሽን ቀይሪ ዝም ብለሽ ሳታገቢ አትንሸራተች። ያገባ ሰው ነው የሚሸራተት። በዚህ በኩል ይሮጥለታል። ከዛ ላይ ኤዜ ወደዚህም ኦፕሽን ይኖረዋል ለዮከሬዝ ይሰጠውና ዮከሬዝ አንድ ተች ሲያደርግለት ከቦክስ ውጪ ልምጥጥ። እባክህን አርቴታ ለጎሉ ጠጋ ማለት አለበት። ለጎሉ ጠጋ ደግሞ ሲል በ10 ቁጥርነት አይደለም። ምክንያቱም ማርቲን ኦዲጋርድ እና ኤዜ የተለያዩ አይነት ስለሆኑ
ካይ ሃቨርስን ሰከንድ ሃፍ ማርቲን ኦዲጋርድ ከደረሰ አስወጥተህ ማርቲን ኦዲጋርድን እዚህ ጋር ማስገባት ትችላለህ። ኤዜ ሽት ከሆነ ትሮሳርድን ማርቲኔሊ ማስገባት ትችላለህ ማለት። በዚህ በኩል በሌፍት በኩል ስንመጣ ማለት ቡካዮ ሳካ ዛሬ ያረፊ ዛሬ አቀምሽን ባየር ሊቨርኩሰን ኤሚሬትስ ላይ ታሳይናለሽ ማለት። ዛሬ ለማድዌኬ እድል እንስጠው፣ ምክንያቱም አሪፍ ፐርፎርም አድርገ እድል ማይሰጥህ ከሆነ የሚቀጥለው ጊዜ ተቀየረ ስገባም አሪፍ የፐርፎርም የማድረግ እድል ይቀንሳል። ስለዚህ እዚች ጋር ማድዌኬን እናስገባታለን። አንቺ አድክም ይሆንሽ ሰውዬ ማለት ነው ትችያለሽ እኮ ትችያለሽ አልፎ አልፎ ማለት እና ኤቨርተን ጨዋታ ላይ ከአልፎ አልፎ ውስጥ አንዱ ይሆናል ብለን እንገምታለን። አንቺ በፈጣሪ ማለት ግን ማድዌኬ እዚህ ጋር የሚሆነው ኤዜ እዚህ ጋር ከገባ ማርቲኔሊ ዮከሬዝ እና ማድዌኬ ማይሆን አታክ እነግራለሁ። አርቴታ ማይሆን አታክ ማለት ቱ ዳይሬክት ሶስቱም ይሮጣሉ። ማድሪድ ሆነን እኮ በቃ ይሄ ስትራቴጂ እኮ ማን እንኳን አለን በዮከሬዝ በኤምባፔና ቪኒ እንደማይሰራ እኮ አይተናል። ስለዚህ ኤዜ የሚገባ ከሆነ ወይ ትሮሳርድ የሚገባ ከሆነ ነው ማድዌኬ። ማርቲኔሊ ከሆነ ቡካዮ ሳካን ይዘህ ብትቀጥል ይሻለኛል ማለት። መሀል ላይ ደግሞ ቪክተር ዮከሬዝ ገባችሁ አይደል? ሰከንድ ሃፍ ቪክተር ዮከሬዝ ማትሺ ከሆነ ሃቨርስ ወደፊት ተጠጋና ፊት እስከሆነች ድረስ ወደፊት ተጠጋና 10 ቁጥር ላይ ማርቲን ኦዲጋርድ ይገባል ማለት ነው። ከማን ዩ ገነር 3 ነጥብ ግዴታ የሆነበት ጌም ኮፒ ሊንክ በዛሬው የልምምድ ክፍለ ጊዜ ላይ ማርቲን ኦዴጋርድ እና ቪክተር ዮኬሬስ አልታዩ። አሰልጣኝ ሚኬል አርቴታ ነገ ከኤቨርተን ጋር ለምናደርገው ጨዋታ ጋዜጣዊ መግለጫውን እንግዲህ አጠናቋል። እኔ እንደተለመደው በአጭሩ አደርሳችኋለሁ። ስለ ማርቲን ኦዴጋርድ እና ሊያንድሮ ትሮሳርድ ጉዳትም አንዳንድ ነገሮች ብሎናል። በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ ያደረጋችሁ በአጭሩ ተከታተሉ። የብራይተኑ አሰልጣኝ ፋቢያን ሄርዝለር ጋይስ ለሚኬል አርቴታ ቴክስት እንዳረገ ቀን ላይ በፕሬስ ኮንፈረንሱ ተናግሮ ነበረ። ሚኬል አርቴታም ስለዚህ ተጠይቆ እንግዲህ ይህ ስለሱ ጥሩ ነገር ያሳያል፣ ፋቢያን ሄርዝለር ለብራይተን ጥሩ አሰልጣኝ ነው ብዬ አስባለሁ፣ ጥሩ ነገሮችንም እያደረገ ነው ብዬ አስባለሁ ሲል ተናግሯል። ፋቢያን ሄርዝለርም እንግዲህ በቀደሙ ፕሬስ ኮንፈረንሳቸው አርሰናል እጅግ በጣም ጥሩ ቡድን ነው፣ የሚኬል አርቴታም የአርሰናልም አጫወት አድናቂ ነኝ፣ አመቱ መጨረሻ ላይ ሊጉን የሚያሳቁ ከሆነ እንኳን ደስ አላችሁ የምለው የመጀመሪያው ሰው ነኝ በማለት እንግዲህ ተናግሯል። አደብ ገዝቷል። በመጨረሻ ሚኬል አርቴታ ለ4 ዋንጫ ስለመጫወት ይከብድ እንደሆነ ተጠይቆ ነበረ። ሚኬል አርቴታም የፈጠነ ምንም አይከብድም፣ ምክንያቱም በ7 ቀናት ውስጥ ለ3 የተለያዩ ውድድሮች እየተጫወትን ነው። ስለዚህ አንዱን ጨዋታ አጠናቀን ወደ አንዱ ስንሄድ በደንብ የመዘጋጃና የማሰቢያ ጊዜ ይኖረናል። ስለዚህ ለ4 ዋንጫ መጫወት አይከብድም በማለት ተናግሯል። ሚኬል አርቴታ ስለ ማዕዘን ምቶች አሁንም ተጠይቆ ነበር። ይሄ ማዕዘን ምትን ራሱ አንገሸገሸኝ። ለማንኛውም ሚኬል አርቴታ ይህንን ብሏል። ስለ ማዕዘን ምቶችና ስለ ረጃጅም የእጅ ውርወራዎች የምትጨነቁ ከሆነ ህጎቹን ቀይሯቸው። የእጅ ውርወራ ላይ ለ4 ሰከንድ ማድረግ ትችላላችሁ። እንዲሁም ደግሞ ማን ቱ ማን ማርኪንግን ሁሉም አሰልጣኞችን መቀየር ከቻሉና መተው ከቻሉ በእርግጠኝነት ሊጉ ይቀየራል። ሚኬል አርቴታ ቡካዮ ሳካን አሞጋግሷል። የቡካዮ ሳካ እጅግ በጣም ትልቅ አድናቂ ነኝ። ቡካዮ ሳካ ምርጥ ላይ ባለበት ሰዓት ምንም ማድረግ ይችላል። አንዳንድ ጊዜ መጥፎ ጨዋታዎች ያጋጥማሉ። ነገር ግን ቡካዮ ሳካ ምርጡ ላይ ባለበት ሰዓት ላይ ምን ማድረግ እንደሚችል እናውቃለን። እኔ ደግሞ እተማመንበታለሁ ሲል ሚኬል አርቴታ ሙሉ ድጋፉን ለቡካዮ ሳካ ሰጥቷል። በስተመጨረሻም ስለ ሊያንድሮ ትሮሳርድ እና ማርቲን ኦዴጋርድ ጉዳት በተመለከተ እንግዲህ ሚኬል አርቴታ ይህንን ብሎናል። ስለ ሁለቱም የተረጋገጠ ነገር የለም፣ ነገር ግን እድል አላቸው። የመጨረሻ የሕክምና ውጤታቸውን ከዶክተሮቹ እንጠብቅና ነገ ይሳተፉ አይሳተፉ እናረጋገጣለን ሲል እንግዲህ ተናግሯል። የልምምድ ምስሎች ላይ ሁለቱም እንደሌሉ ቀድሜ ነግሬያቸዋለሁ። ቪክተር ዮኬሬስም የልምምድ የጨዋታ ቀን ይላል። ዛሬ ቼልሲ ከኒውካስትል ጋር በስታንፎርድ ብሪጅ ማታ 2 ተኩል ላይ በእኛ ሰዓት አቆጣጠር እንግዲህ ጨዋታውን ያከናውናል። በተመሳሳይ ሰዓት ላይ ደግሞ አርሰናል ከኤቨርተን ይጫወታሉ ማለት ነው እና ይህን ጨዋታ እንግዲህ 2 አማራጭ አለን። ወይ ፈርስታፍ ገለን ሰከንዳፍ በቤንች መጫወት ነው፣ ወይ ደግሞ ፈርስታፍን በቤንች ተጫውተን ሰከንዳፍ በቋሚ ያሰላለፍ መጫወት ነው። እንግዲህ እንዳንበላ ፈርስታፍ ቋሚ ይዘን ገብተን ጨዋታውን ገለን ብንቀይረው ብዬ አስባለሁ። ምክንያቱ ደግሞ የፒኤስጂ የመልስ ጨዋታ ማክሰኞ መሆኑ ተከትሎ ነው ማለት ነው እና እዚህ ጋር የአሰልጣኝ ውሳኔ ወሳኝነት አለው። ኒውካስትል ለመጨረሻ ጊዜ እኛ ሜዳ መጥቶ ማሸነፍ የቻለው 2012 በውጪዎቹ አቆጣጠር ነው፣ ማለትም ከ14 ዓመት በፊት ማለት ነው እና ቼልሲ ደግሞ ማርች ወር ላይ በሜዳው የተሸነፈው በ1958 ነው ለመጨረሻ ጊዜ እና እነዚህ ቁጥራዊ መረጃ ደግሞ ቼልሲን ያግዙታል እና እንግዲህ የፒኤስጂ ጨዋታ ላይም ለመወጠር ይህንን ጨዋታ ወይ ቶሎ መግደል ነው ወይ ደግሞ ይህን ጨዋታ መልቀቅ ነው። በቃ ያለን አማራጭ ይሄ ነው። እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የትኛው ጨዋታ ላይ ሰግጠን ብንጮት ይሻላል የሚለውን እና በደም ኮፒ ሊንክ ማደረጉ እንዳይረሳ። እኔ ሪስ ጀምስ
አጥቂ ሆኖ ሁላ ቢጫወት 9 ቁጥር ሆኖ ሁላ ቢጫወት ያበደ ፐርፎርማንስ እንደሚያሳይ እርግጠኛ ነኝ። ፉልባክ ነበር አይደል? ሴንተር ባክ አድርጎ አጫውቶት ያውቃል ማሬስካ። ያበደ ፐርፎርማንስ ሚድፊልድ ያደረገው ይሄው ሚድፊልድ ላይ እንደምታዩት ጽድት ያለ ፐርፎርማንስ። አጥቂ ቢያደርገው እርግጠኛ ነኝ ከዴላፕ ምናምን የተሻለ ያበደ ፐርፎርማንስ እንደሚያሳየን ጎሎች ምናምን እንደሚያስቆጥር እኔ እምነት አለኝ። የትም ቦታ እንደው በረኛም ቅር ስለሚለኝ ነው። ኮርና ሴት ፒስ እንዴት እንደሚያሻማ አይታችሁታል። ቅጣት ምቱን አይታችሁታል። የተሟላ ተጫዋች ጽድት ያለ ተጫዋች 6 ዓመት በመፈረሙ ቼልሲ ቤት በጣም ነው ደስ ያለኝ። ቼልሲ ቤት ውስጥ ጥቂት ለዘር ከቀሩ ቼልሲያውያን ተጫዋቾች ውስጥ አንዱ ነው። አብሮን ለ6 ዓመት ይዘልቃል። እንግዲህ ከጉዳት ብቻ ይጠብቅልን። ታውቁታላችሁ መቼስ አቋሙን። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። የአምሮዚኒየር ፈገግ ማለት ማቆም አልቻልኩም ማለት አይደል? እኛ ጋርም እንደዛው። ለማንኛውም ለአምሮዚኒየር ይሄን የተናገረው ሬስ ጄምስ ኮንትራቱን ማራዘሙን ተከትሎ ዛሬ ከነገው ከኒውካስትል ጨዋታ ቀደም ብሎ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን ያሳጥረኝ ጠቅ ማድረግላችኋል። እናንተ ደግሞ እንደተለመደው በዚህ ጋር ያሉትን ጠቅ ታደርጋላችሁ ማለት ነው። ለአምሮዚኒየር ስለ ጉዳት ተጠይቆ ጄሚ ጊተንስ ወደ ስኳዱ ተመልሷል። ስቴቮ ግን ለዚህ ለኒውካስትል ጨዋታ እንደማይደርስና ለፒኤስጂ ለማክሰኞ ጨዋታ እንደሚደርስ እናያለን የሚል አስተያየት ሰጥቷል። መድረስ አለበት። ያው እንዳልከው ከሆነ ከምባክ ሲደረግ አይቻለው የሚል አስተያየት ሰጥቷል። ቻምፒዮንስ ሊግ ላይ 3 ጎል ከምባክ ሲደረግ አይቻለው ብሏል። እኛም ለማየት እንጓጓለን። ገባ ታሳየናለህ፣ እንጠብቃለን። ግን ስቴቫው ቢመለስ የተሻለ ሞድ ስኳዱ ላይ ጥንካሬ ያለው ሰው ተደጋጋሚ ጉዳት እንዳይደርስበት መጠበቅ አለብን የሚል አስተያየቱን ሰጥቷል። ሳንቼዝ ቁጥር 1 በረኛችን ነው ከማለት ይልቅ ሳንቼዝ ፕሪሚየር ሊጉ ላይ ካሉት ምርጥ በረኞች መካከል ነው የሚል አስተያየትን ሰጥቷል። ቁጥር 1 በረኛ የለም፣ ችግራችን እሱ ገባ። ኤርገንሰንና ሳንቼዝን በመምረጥ መካከል ያለው ቁጥር 1 በረኛ ስለሌለ ነው። ምክንያቱም ያኔ ዶናሩማን ማስፈረም እየቻለ የኤስ ሚላኑ በረኛ ማስፈረም እየቻለ ሳናስፈረም ሲዝኑ ስለጀመረ ነው። ይሄ ደግሞ ያንተ ችግር አይደለም አባት። እና ብቻ የቶፕ 4 ቦታውንም ለማግኘት የነገውን የኒውካስትል ጨዋታ ማሸነፍ የግዴታ ነው። ፎሎ ካላደረጋችሁ ፎሎ ማድረግ እንዳረሱ። ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት አደራችሁልኝ ማይገነር። ዛሬ የጨዋታ ቀን 2 ሰዓት ተኩል ላይ ከኤቨርተን ጋር ከምናደርገው ጨዋታ በፊት አንዳንድ ነገር ልበላችሁ። እናንተ ቪዲዮ ኮፒ ሊንክ ያደርጋችሁ ጀምሩ። የዛሬው ጨዋታ ከምነግራችሁ በላይ በጣም ትልቅ የሆነ ጨዋታ ነው። እኛ ከኤቨርተን ጋር ስንጫወት የምናሸንፍ ከሆነ 10 ነጥብ አድርገን ነው ዌስትሃም ከሲቲ የሚጫወት። ያ ደግሞ ሳይኮሎጂካል አድቫንቴጅ ይሰጠናል ለኛ። ያ ጨዋታ ላይ ዌስትሃም ላለመውረድ ደብጮቱ ደግሞ ሲቲን መያዝ የሚችል ከሆነ ምን ያክል ጠቃሚ እንደሆነ አስቡ። በተቃራኒ ደግሞ ችግር ነው የሚሆነብን። ዜርፎር ትላልቅ ውሳኔዎች ይፈልጋል። ከነዛ ውሳኔዎች ውስጥ አንዱ ካይ ሃቨርትዝ ወደ ቋሚ 11 መመለስ አለበት ግዴታ። ይሄን ያልኩበት ምንድነው ባለፉት ሳምንቶች እንግዲህ የኤዜና የጊዮኬሬስ ነገር ለኛ እየሰራልን አይደለም። ኤዜ መጫወት የሚፈልገው ሊንክ አፕ ላይ ተጫውቶ ምናምን ነገር ማለፍ ሲሆን ጊዮኬሬስ ደግሞ የሚፈልጋቸው ከተከላካይ ጀርባ የሚጣሉ ቻናል ፓሶችን ነው። ስለዚህ ኤዜ ጊዮኬሬስና ጮት ሲጮት አይደለም፣ ጊዮኬሬስ ደግሞ ኤዜና ጮት ሲጮት አይደለም። ስለዚህ ካይ ከገባ አይዘር 9 ቁጥር ሆኖ መጫወት አለበት ወይ ደግሞ ቡድናችን በ2 10 ቁጥር ሊጀምር የሚገባው የመጀመሪያ ጨዋታ ነው ብዬ አስባለሁ። ከዚህ በፊት የሊድስ ወይ ደግሞ የኖቲንጋም ጨዋታ ላይ ሞከረ ነው ኦዴ ከተጎዳች በኋላ ወደዚህ ነገር አልተመለሰም። በሻምፒዮንስ ሊግ ከካይራት ጋር ስንጫወት ኤዜና ሃቨርትዝን አንድ ላይ 10 ቁጥር አድርገናቸው በጣም ዳይሬክት የሆነ ፉትቦል እየተጫወትን ነበር። ነገር ግን የተጫወትነው ከካይራት አልማቲ ጋር ስለሆነ ይሄ ነገር ፕሪሚየር ሊግ ላይ ይሰራል የሚለውን ለማወቅ ከባድ ነው። ስቲል ግን ቻንስ ለመውሰድ ካለብን የዛሬውን ጨዋታ ነው መውሰድ ያለብን። ያን ያልኩበት ምክንያት ደግሞ ኤቨርተኖች የሚጫወቷቸው ለዚህ ስለሚመች ነው። ኤቨርተን ከሜዳቸው ውጪ ሲጫወቱ ከአርሰናል ከቼልሲና ከሲቲ ቀጥሎ በጣም ብዙ ነጥቦችን የሰበሰቡ ቡድን ናቸው። ይሄ የሆነበት ምክንያት ደግሞ ምንድነው ካላችሁኝ ሎ ብሎክ ስለሚጫወቱ ነው። ስፔሻሊ ለቡድኖች ላይ ከሜዳ ውጭ ያላቸው ነጥብ የጨመረበት ምክንያት ቡድኖች በሜዳቸው ሲሆኑ ምን ያደርጋሉ? አጥቅተው ለመጫወት ይሞክራሉ። እዛ ሰዓት ላይ የእነሱ ዲፌንሲቭ ሼፕ ጨዋታዎች እንዲያሸንፉ እያገዛቸው ስለሆነ ነው ማለት ነው። የዚህ ቲም ዋና ሰዎች መካከል አንዱ ፒክፎርድ ነው። ነጥቦችን ብቻውን ይዞ መውጣት የሚችል አይነት በረኛ አላቸው። 10 ክሊንሺት አላቸው በዚያ መባይዘ ኤቨርተን። ስለዚህ እነሱን ብሬክ ዳውን ለማድረግ 2 ደብል ፒቮት ወይ ራይስ እና ዙቢሜንዲን ይዘን መግባት አለብን ብዬ አላምንም። በአንጻሩ እኔ እንዳልኩት ወይ በ2 10 ቁጥር መጫወት አለብን። ካልሆነም ደግሞ የእነሱን ፊዚካሊቲ ለመቋቋም የተከላካዮቻቸውን ሃቨርትዝ መግባት አለበት ብዬ አምናለሁ። ስለ ኤቨርተን አንዳንድ ነገር በማለት ያክል ከኤቨርተን መጠበቅ ያሉብን መፍራት ያሉብን ተጫዋቾች እንግዲህ እነ ኢሊማን ኢንጃይ ናቸው። ነገር ግን ኢሊማን ኢንጃይ በቃ የተከላካዮችን ያሸብራሉ፣ ካውንተሮችን በጣም በፍጥነት ያስኬዳሉ፣ ይሮጣሉ ምናምን። ነገር ግን ከዚህ ተጫዋች በላይ መፍራት ያለብን 2 ሰዎች አሉ። የሚድፊልድ ፓርትነርሺፕ የሆነ የዱይስቤሪ ሃል እና የጄምስ ጋርነር ማለት ነው። ዱይስቤሪ ሃል ጨዋታዎች ላይ በጣም ረጃጅም የሆኑ ኮንትሮል የሆኑ ፓሶችን ማቀበል የሚችል አይነት ተጫዋች ነው። ጄምስ ጋርነር ደግሞ ለነሱ ማለት ወርክ ኮርሳቸው ነው። በዚህ አመቱ ሲጀምር ስለ ግሪሊሽ እየተወራ ነበር። ከዛ በኋላ ቆይቶ ስለ ዱይስቤሪ ሃል እየተወራ ነበር። ቆይቶ ስለ ኢሊማን ኢንጃይ እየተወራ ነበር። ነገር ግን የቡድኑ ወርክ ኮርስ በቃ ሙሉ 29 ጨዋታ ተጫውቷል። ከ31 ጨዋታ 29 ሳምንት ተጫውቷል። 5 አሲስት አድርጓል፣ 2 ጎል አስቆጥሯል። በቃ ራይሳቸው ነው በሉት ባጭሩ ለመግለጽ ያክል። ስለዚህ ዛሬ በደንብ መቋጠር መቻል አለብን። ሚድፊልድ ባትሉን እነሱ መብለጥ መቻል አለብን ለማሸነፍ። ስለ
ስለማሸነፍ ስናወራ ሌላው ተከላካዮቻችን ቲፕ ቶፕ ፎርሙ ላይ መሆን አለባቸው እያስባሉ። አሁን ከቤቱ ጋር ቤቱ አግቢ አጥቂ ሆኖ ሳይሆን ነገር ግን ቡድናችን እንደዚህ ግዙፍ ከሆነ አጥቂዎች ጋር ሲጫወት እየተቸገረ እንደሆነ እየተመለከተ እንገኛለን። ለምሳሌ ከወልቭስ ጋር አሬሆዳሪ የሚባለው ያስቆጠረብን ተመሳሳይ ነው ኳስ ግዙፍ ተጫዋች፣ ከዛ ብሮቢ ያስቆጠረብን ከሰንደርላንድ ጋር ተመሳሳይ ግዙፍ ተጫዋች። አሁን ራሱ የሮቡ ጨዋታ ላይ ኮፋኔ እንዴት ያስቸገረ እንደነበረ የሊቨርኩሰኑ አጥቂ ማለት ነው። ዜርፎር ቤቶም ፊዚካሊቲው ዛሬ እንደሚጠቀም ኤቨርቶኖችም ሎንግ ፓስ እንደሚጫወቱ ምንም ጥርጥር የለኝም። ስለዚህ ተከላካዮቻችን መልፋት አለባቸው። ወደ ክለባችን ስመለስ ማንሳት ያለብን የራይት ዊንግ እና የሌፍት ዊንግ ፓርት አለ። ራይት ዊንግ ላይ እኔ ዛሬ በአንድ ጨዋታዎች ብዙ ቅያዶች መኖር አለባቸው ብዬ አላምን። ምክንያቱም ያም ደግሞ ለዲዛስተር ራስን ማጋለጥ ነው ብዬ አስባለሁ። ስለዚህ ስቲል ጥሩ አቋም ላይ ባትሆንም ዛሬ ቡካዮን ይዘን ብንጀምር እኔ የተሻለ ነው ብዬ አስባለሁ። ቅድም ካልኳቸው ነገሮች ጋር ተያይዞ የሚመጣ ከሆነ ማለት ምክንያቱም ቡካዮ ስትኖር የሚኖር ኦልሬዲ የምናውቀው አይነት አጨዋወት አለን፣ ፕሬሲንግ አለን ምናምን ሁሉም ብዙ ሰዎች አንድ ላይ ሲቀየር ይመጣ ችግር እንዳይፈጠር። ነገር ግን እኔ ያልኳቸው ነገሮች ማይሆኑ ከሆነ በማዶኬ ብንጀምር ችግር የለብኝም። ነገር ግን በግራ ሳይድ በኩል ትሮሳርድ ከጉዳት እንደተመለሰ እየሰማ ነው። ዜርፎር ትሮሳርድ የሚኖር ከሆነ የዛሬውን ጨዋታ መጀመር ያለበት ሊያንድሮ ትሮሳርድ ነው። ለምን ካላችሁን ቅድም ስላችሁ እንደነበረው በሎ ብሎክ ነው ኤቨርቶኖች የሚጫወቱ። ኤቨርቶኖች በሎ ብሎክ ሲጫወቱ ደግሞ እንደ ማርቲን አይነት ተጫዋች ይዞ መግባት ማለት ምንም ጥቅም የሌለው በቃ ቲልኪ ሚልኪ ነገር ነው። ተረዳችሁኝ አይደለ? ማርቲኔሊ ነው እንደ አደርሃን ቀይረን ብናስገባው ጨዋታ ላይ ፔስ ኢንጀክት ለማድረግ ይጠቅመናል። ትሮሳርድ ግን ስፔሶችን ማስከፈት ይችላል። ሞር የማጥቃት አይነት እግር ኳስ እንድንጫወትም ያገዘናል ብዬ ስለማስብ ነው በትሮሳርድ መጀመር አለብኝ ያልኩት። በዚህ ጨዋታ ላይ ሌላኛውና በጣም ማንሳት የምፈልገው ነጥብ ደግሞ ሎንግ ሾቶችን መውሰድ መቻል አለብን። በዚያም ቡድናችን ቀድሞ ጎል የሚቆጠርበት ከሆነ ስፔሻሊ ደግሞ እንደዚህ ሎ ብሎክ የሚጫወቱ ቡድኖች ላይ ጎል የሚቆጠርበት ከሆነ ለማንሰራራት ምን ያክል እየከበደው እንዳለ እያየን ስለሆነ ከሰንደርላንድ ጋር ዴድሎክን እንደከፈትንበት ዙቢ ሌላም ከኮርነር የወጣ ኳስ ተጋባዝ ይዘላችኋል። እንደዚህ አይነት ኳሶችን ከውጭ እየሞከርን ጨዋታዎችን ማሸነፍ መቻል አለብን። የማዶኬም ከክለብ ብሩጅ ጋር የነበረው እንደሚታወሰው ግዴታችን ነው። ኦዴ የምትመለስ ከሆነ ከቤንች ተነስታ ስትጫወት ባያ ደስ ይለኛል። ጌሞቹን ለመቆጣጠር መጨረሻ አካባቢ የተቸገረ ስለሆነ ቴምፖን ዲክቴት ማድረግ የምትችል ጀግና ተጫዋች ስለሆነች እኔ የዛሬው ጨዋታ በእኛ አሸናፊነት 2-1 ያልቃል ብዬ አስባለሁ። እናንተም እንድታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻሉ። ፋሚሊ ምርጡ ክለባችን ሲቲ ዛሬ ይመለሳል፣ አቋማም ይመለሳል። ኤቭሪቲንግ ወደ ስራ ነው አባቴ። እንግዲህ ባለፈው በቻምፒየንስ ሊግ ትንሽ መንገራገጭ አጋጥሞናል። ችግር የለውም፣ ሁሉንም ነገር ተቋቁመን ነው ወደፊት ብንሄደው። ዛሬ ምርጡ ክለባችን ይመለሳል። አውሮፓ ሌላ፣ ፕሪሚየር ሊግ ሌላ አባቴ። ዛሬ እናሳያለን ምን እንደሆነ ማለት ነው። ይሄ የኛ መቀለጃ ሜዳ ስለሆነ በደንብ እናፍታታበታለን። ዌስትሃምን ዛሬ አስተናግደን ጽድት እናረጋታለን ማለት ነው። እንለጣጥፋታለን። የማድሪድን እልውላ ዌስትሃም ላይ ነው የምንወጣው ማለት ነው። ዛሬ የሚገርም ጌም ይኖረናል። አቋማም ከጎናችን አለ። ግዴታ የቻምፒዮንስ ሊግ ነገር እያስተማመነ ስላልሆነ ወደዚህ ዞረን ደግሞ እቺን ወያላ ይሄንን ዋንጫ መቀማት አለብን። ግዴታ የሆነ ዋንጫማ ያስፈልጋል። እንደዚህ ለፍተንማ ያስጠላል። ለማንኛውም 4 ዋንጫ አለብን ታውቃላችሁ። አልወጣንም እስካሁን። ስለዚህ ለ4 ዋንጫ ነው የምንጫወተው። ግን እቺ በጣም ወሳኛ እቺ ነች። አሁን እቺ በጣም ወሳኝ ነች። ፕሪሚየር ሊግ ያስፈልገናል። ዌስትሃምን እንለጥፋታለን። ካሞን ሲቲዘን ይመቻችሁ።